እሺ አመሰግናለሁ። በመጀመሪያ ለዚህ ቃለ መጠይቅ ስለተፈቀደልኝ እድል ስለተሰጠኝ አመሰግናለሁ። እንግዲህ አርበኛ አንተነህ ድረስ እባላለሁ። የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ ፖለቲካ መምሪያ ኃላፊ ነኝ። እንግዲህ ምናልባት ራሴን ካስተዋወቅኩ በኋላ ወደ ተጠየቁት ጥያቄ በቀጥታ እገባለሁ። እንግዲህ የመጀመሪያው የጎንደር አንድነት የተለያዩ ሂደቶችን አልፎ እዚህ ደርሷል። እንግዲህ ሂደቶችን ባጭሩ ለማስረዳት ያክል የመጀመሪያው የአንድነቱ የቅድመ ስምምነት የሚባሉት በመስከረም ወር፣ በአለፋ፣ በጥቅምት ወር እንዲሁም በቋራ የጎንደር አንድነት ለመስራት ብዙ ዋጋ ተከፍሏል። ይሄ የመጀመሪያው ሂደት ነው። በዚህም በርካታ ወንድሞቻችን አንድነቱን ለመስራት ዋጋ ከፍለዋል። በእርግጥ ብዙ ቅድመ ስምምነቶች ያደረግንባቸው የተስማማንባቸው ቢሆኑም ነገር ግን ያልተቋጩና ያላለቁ ጉዳዮች በመኖራቸው ወደዚህኛው ሂደት ገብተናል ማለት ነው። ይሄኛው ሁለተኛው ሂደትን በተመለከተ እንግዲህ የቀድሞ በላይ ዘለቀ ዕዝ ከግንቦት 30 ጀምሮ ስብሰባዎችን አድርጓል በስራ አስፈጻሚ ደረጃ። ያ ስብሰባ ምንድነው? የአካል ስብሰባ ሳይሆን በስልክ መደበኛ ጉባኤ የተደረገ ስብሰባ ነው። በዛ ስብሰባ በርካታ ውሳኔዎችን አሳልፏል። እንግዲህ ካሳለፋቸው ውሳኔዎች አንዱ የድሮ በላይ ዘለቀ ዕዝ ከጠቅላይ ግዛት ጋር የአደረጃጀት አንድነት ማምጣት የሚል አንድ ውሳኔ አሳልፏል ማለት ነው። እንግዲህ ይህን ውሳኔ ካሳለፈ በኋላ ጎንደርን ወክለው በአፋብን ያሉ አመራሮች ለምሳሌ አርበኛ ሀብቴ ወልዴ፣ አርበኛ ጌታ አስራደ፣ አርበኛ ጸዳሉ ሙላት እና አርበኛ ደሞዝ ገድፍ እንዲሁም ሌሎች የድርጅት አመራሮች በበላይነት እየመሩት የአንድነት ሂደቱ ተጀምሯል ማለት ነው። ስራ አስፈጻሚው ከወሰነ በኋላ የድርጅት አመራሮች አቅጣጫ የሰጡት የአንድነት ሂደቱ ተጀምሯል። ከተጀመረ በኋላ እንግዲህ በግንቦት 30 በነበረው ስብሰባ እስከ ሰኔ 15 ድረስ የድሮ በላይ ዘለቀ ዕዝ የስራ አስፈጻሚ አባላት የአካል ግንኙነት አድርገው አንድነቱን እንዲቋጩ መመሪያ ተሰጥቷል ማለት ነው። በዛ መሰረት ጉዞ ተጀምሯል። እንግዲህ አካላዊ ጉባኤውን ለማድረግ ጉዞ በሚጀመርበት ጊዜ በተለይ በሁለት አቅጣጫ እንደዚሁም በሌሎች ቦታዎች ለምሳሌ ያክል በደንቢያ ሮቢት እንደዚሁም ደግሞ በወገራ አካባቢ በደንቢያ አካባቢ ከ120 በላይ ወንድሞቻችን አመራሮችን ከከበባ ለማውጣት አንድነቱ እንዲሰራ ዋጋ ከፍለዋል። እንዲሁም በወገራ ቀጠና ደግሞ ከ20 ከ30 በላይ ወንድሞቻችን ዋጋ ከፍለዋል ማለት ነው። ስለዚህ ይሄና ሌሎችን ተጋድሎዎች በሰራዊቱ ሽፋን እየሰጠ አመራሮችን እያሳለፈ እየሸኘ ወደ ተባለው ቀጠና ገብተናል ማለት ነው። ወደዛ ቀጠና ስንገባ እንግዲህ የመጀመሪያው የድሮ በላይ ዘለቀ ዕዝ ሁሉንም አመራር ጠርቷል። ሁሉንም ስራ አስፈጻሚ አመራር ጠርቷል። በምክትል ስራ አስፈጻሚ ያለንም ጠርቷል። የኮር ተወካዮችንም ጠርቷል። ሌሎችንም የአባት አርበኞች ምክር ቤት ጠርቷል ማለት ነው። ስለዚህ ሁሉንም አመራር ሁሉንም ኮሮች አምስቱንም ኮሮች እንደዚሁም አባት አርበኞች ምክር ቤትን ያሟላ ያካተተ ጥሪ አድርጎ ወደ አካላዊ ጉባኤ ጉዞ ተደርጎ ተገናኝተናል ማለት ነው። እንግዲህ አካላዊ ጉባኤ ስንገናኝ በእርግጥ በተለያየ በወንዝም በጠላት መንገድ ስለዘጋው ወይም ደግሞ ክረምት ስለሆነ ወንዞች ስለሞሉና በተለያዩ ምክንያት በህመምም ወደ ቦታው ያልተገኙ የስራ አስፈጻሚ አካላት አሉ፣ የስራ አስፈጻሚ አባላት አሉ። ነገር ግን እነዚህ የስራ አስፈጻሚ አመራሮች አንዳንዶቹ ይሁንታ ሰጥተዋል። በአካል የተገኘው ወስኖ የሚሰጠውን አቅጣጫ እንቀበላለን የሚል ይሁንታ ሰጥተዋል። አንዳንዶቹ ደግሞ ዘግይተውም ቢሆን ደርሰዋል ማለት ነው። ስለዚህ ውሳኔው ምንድነው? የተገኘው ስራ አስፈጻሚ በአካል የተገኘው ስራ አስፈጻሚ የሰራውን አቅጣጫ የሰራውን ውሳኔ እንቀበላለን የሚል ውሳኔ ስለነበረ ሁሉም ወደ ስራው ገብቶ ቀጥለናል ማለት ነው። እንግዲህ ከቀጠልን በኋላ በአብዛኛው 3 አይነት ነገር ነው የሰራነው ማለት ነው። እንግዲህ የመጀመሪያ የጉባኤው ዓላማ የድሮ በላይ ዕዝን የውስጥ ችግር መፍታት ነበር። ያን የውስጥ ችግር
በተገኘው ስራ አስፈጻሚ ተፈቶ ጨርሰናል ማለት ነው። የመጨረሻ በይቅርታ ዘግተን ወደ ቀጣይ ምዕራፍ ተሸጋግረናል ማለት ነው። ይሄ የመጀመሪያው ምዕራፍ ነበር። የመጀመሪያው በጣም ደስ የሚል ወንድማማችነት የሰፈነበት ያለፉ ስራዎች ተገምግመው ለቀጣይ አእምሯችን ንጹህ አድርገን ለቀጣይ ምዕራፍ የገባንበት አንደኛው ምዕራፍ ነበር ማለት ነው። ሁለተኛው ምዕራፍ ከጠቅላይ ግዛቱ ጋር በመሆን ሁለቱ እዞች አጠቃላይ ጎንደርን የሚመስል አደረጃጀት ለመስራት ያለፉ የጎንደር የፖለቲካ የማህበራዊ የትግል ስብራቶችን በመገምገም አጠቃላይ ውይይት ተደርጎ ስምምነት ላይ የደረስንበት ነበር ማለት ነው። እንግዲህ በዚህ የተለያዩ አጀንዳዎች ተነስተው በእነዚህ አጀንዳዎች ተወያይተን አጠቃላይ እንደ ጎንደር እንደ ቀጠና አቅጣጫ ተቀምጧል ማለት ነው። እንግዲህ ይሄ በጎንደር ላይ የነበሩ የውስጥ አንድነትን የሚፈታተኑ አንዳንድ ግለሰቦች፣ አስተሳሰቦች፣ አመለካከቶች እንዲሁም ከአደረጃጀት አኳያ ወጥ አደረጃጀት ያልፈጠርንበት አንዳንድ ጉዳዮችን ገምግመን ተስማምተን ጨርሰናል። ይሄ ሁለተኛው ደረጃ ነበር ማለት ነው። ሶስተኛው እና የመጨረሻው ምንድነው? በእርግጥ ሁለቱም እዞች አንድ ድርጅት ላይ ነው ያላቸው፣ አንድ እናት ድርጅት ነው ያላቸው። ነገር ግን በዋናነት የአደረጃጀት አንድነት ማምጣት ነው። በሁለቱ እዞች የነበሩ ኮሮችን ወደ አንድ ማምጣት፣ አመራሩን ወደ አንድ ማምጣት፣ የአመራር ድልድል መስራት፣ ወደ አንድ አስተሳሰብ፣ ወደ ወጥ አደረጃጀት፣ ወደ ወጥ ሲስተም የመቀየርና አንድ የማድረግ የማዋሃድ ስለነበረ ሶስተኛውና የመጨረሻው ይሄ ነበር ማለት ነው። ስለዚህ ውህደቱን በተመለከተ በሁለቱ እዞች መካከል በአደረጃጀትና በሌሎች ያሉ አጠቃላይ ውይይቶች ከተደረጉ በኋላ በሁለቱ ወገን ቴክኒካል ኮሚቴ ተመርጦ ቴክኒካል ኮሚቴው ስራውን ጀምሯል ማለት ነው። እንግዲህ ቴክኒካል ኮሚቴው እንደ በላይዝ 5 በሌሎች ደግሞ በጠቅላይ ግዛቱ ደግሞ 5 ነን 10 ቴክኒካል ኮሚቴ የመጀመሪያውን የሚለውን ውይይት አድርጎ ስምምነት አድርጎ ስራ ጀምሯል ማለት ነው። እንግዲህ የቴክኒካል ኮሚቴው የመጀመሪያው በስራ አስፈጻሚ የተመረጠ ነው፣ በየዞቹ ስራ አስፈጻሚ። ሁለተኛ የድርጅት አመራሮች አስተያየት ሰጠውበት ስራ የቀጠለ ነው። በሶስተኛ ደረጃ አጠቃላይ ኮሮቻችንና ሰራዊታችን እውቅና ወስዶ ስራ የጀመረ ቴክኒካል ኮሚቴ ነው ማለት ነው። ስለዚህ ቴክኒካል ኮሚቴ ወደ ስራ ሲገባ የአመራር ድልድል ሰርቷል ማለት ነው። እንግዲህ የቴክኒካል ኮሚቴው ዋና ዓላማ ምንድነው? አንደኛ በዋና ስራ አስፈጻሚ በምክትል መምሪያና በሌሎች ዘርፎች እና ልዩ ልዩ የስራ ዘርፎች ስራዎችን ለይቶ ፕሮፖዛል ማቅረብ ነው። ስልጣኑ ይሄ ነው ማለት ፕሮፖዛል ያቀርባል ማለት ነው። ቴክኒካሊ ሁሉን ነገር አይቶ አካታች አድርጎ አሳታፊ አድርጎ ኮሮችን ታሳቢ አድርጎ መክሊትንና መስፈርትን መሰረት አድርጎ ፕሮፖዛል አቅርቧል ማለት ነው። ስለዚህ ይሄ ቴክኒካል ኮሚቴ ፕሮፖዛሉን ለየዞቹ ስራ አስፈጻሚ ያቀርባል ማለት ነው። የየዞቹ ስራ አስፈጻሚ አጽድቀዋል ማለት ነው። አጽድቀዋል። ቀጣይ ምንድነው የሆነው? የሁለቱ እዞች ስራ አስፈጻሚ በጋራ ሆኖ አካላዊ ጉባኤ የተገኘው ታጋይ በጋራ አድርጎ አስተያየት ሰጥቶ አጽድቆታል ማለት ነው በሁለተኛ ደረጃ። ስለዚህ ይሄን አይነት የማጥራት ህጋዊ ሂደቶችን አልፎ ስራ አስፈጻሚውን አጽድቆ ወደ ሚዲያና ወደ ህዝባችን ወደ ሰራዊታችን ይፋ ማድረግ ይችላል ማለት ነው። እንግዲህ አጠቃላይ ሂደታችን ይሄ ነው። ምናልባት እዚሁ ጋር ተያይዞ ሊነሳ የሚችል ከአንድነቱ ጋር ተያይዞ አንዳንድ ግለሰቦች ሂደቱን ትክክል አይደለም በማለት ሂደቱን ባለመረዳት የግልጸኝነት ችግር ስላለባቸው ህዝባችን ለማደናገር እየሞከሩ ነው። እንግዲህ ይሄ የመጀመሪያው ቅድም ሂደቱን እንደገለጽኩት ነው። ከድርጅት አመራር ከዛ አመራር ከኮር አመራር ሙሉ የተሳተፈበት የአመራር ድልደላውን በተመለከተ ሁሉንም ቀጠናችን አሳታፊና አካታች አድርጎ የተሰራበት ከዛ ባለፈ ደግሞ አሰራር የተቀመጠለት ነገ እየተገመገመ እንደሚስተካከል አሰራር የተቀመጠለት በመሆኑ አጠቃላይ ግልጸኝነቱ ሄደው ምናልባት በሁለተኛ መመለስ ከሆነ ቀጥላለሁ። የመጀመሪያውን አመሰግናለሁ። ጨርሻለሁ። መልካም እሺ፣ አመሰግናለሁ። አቶ እንግዲህ ምናልባት
የጎንደር አንድነት ለመስራት ወይም ደግሞ ይሄን አንድነት እዚህ ለማድረስ በመጀመሪያ ደረጃ አፋብን ድርጅታችንን ኃላፊነቱን ሰጥቶን ኃላፊነቱን በደብዳቤ ተረክበን በተለይ የጎንደር ቀጠና ተወካዮች የድርጅት አመራሮች ማለት ነው 5 ሰዎች ተወክለን በተለይ ይሄን አንድነት እንድንሰራ ኃላፊነት ያው በደብዳቤ ተሰጥቶናል ማለት ነው። እንግዲህ በዚህ መሰረት ይሄን አንድነት ለመስራት ያው ሶስታችን የተገኘነው ፕሮፌሰር ጌታ አስራድና አርበኛ መምሬ ጸዳሉ ሙላት እና እኔ አርበኛ ብትወልድ የተገኘነው ማለት ነው። ስለዚህ እንግዲህ ወደዚህ አንድነት ስንመጣ ድርጅታችን በሰጠን ተልዕኮ መሰረት ጎንደር ላይ እንግዲህ ያው 2 እዝ ሆኖ መቆየቱ ለ3 ዓመት ያክል ሆኖ መቆየቱ ያው ሁሉም የሚያውቀው ሀቅ ነው። በዛ በመካከልም እንግዲህ በጣም ብዙ ዘርፈ ብዙ ችግሮች ያው ተፈጥረውብን ቆይተዋል። ነገር ግን እንግዲህ የሰጠን ተልዕኮ በመያዝ ወደዚህ አንድነት እነዚህን 2 እዞች ወደ አንድ ከማምጣት አንፃር ትልቁን ድርሻ ተወጥተናል ብዬ አስባለሁ። ስንወጣ እንግዲህ የነበረው ችግር በተለይ ከጉዞ ጋር ተያይዞ የነበረን አስቸጋሪ ሁኔታ በየመንገዱ ብዙ ጀግኖች እናንተ ውጡ፣ አመራሩ ይውጣ፣ አንድነቱን ይስራ፣ የጎንደር አንድነት ይሰራ፣ እኛ ግን አንወጣም እያሉ አንገት ለአንገት ተናንቀው ጠላት ከገደላቸው ይልቅ ጠላት ከጨፈጨፋቸው ይልቅ እንደ አባታቸው እንደ አፄ ቴዎድሮስ እጅ አንሰጥም በማለት ተተኳሻቸውንም ጨርሰው አመራር አውጥተው በራሳቸው ጥይት እየጠጡ ያለቁት በጣም ብዙ ናቸው። በእነዛ ደምና አጥንት እዚህ ለመድረስ ወይም ለመገናኘት በቅተናል ማለት ነው። ስለዚህ ይሄ አንድነት እውነት ለመናገር በደምና በአጥንት ነው የተሰራው። ይሄን ሁሉም ያውቀዋል። ውጭም ያለው ውስጥም ያለው ያውቀዋል። የገበርናቸው ልጆች የገበርነውን ሰራዊት ያለቀውን ሰራዊት ሁሉም ስለሚያውቀው በደምና በአጥንት የተሰራ አንድነት ነው። ይሄን አንድነት ስንሰራ እንግዲህ ምናልባት በውጭም በውስጥም ያላችሁ ተጨንቃችሁ ስታስቡ እንደው በውስጥም በውጭም ያላችሁ ስጠይቁን የነበራችሁ ወንድሞቻችን በዚሁ አጋጣሚ ያው እንግዲህ እዚህ ደረጃ ደርሰናል። እንኳን ደስ ያላችሁ ማለት ፈልጋለሁ። ከዚህ በመቀጠል እንግዲህ ይህን ድርጅት ስንመሰርት ወይም ደግሞ ይሄን ተቋም ስናቆም የመጀመሪያው ትኩረት የተደረገው እንደኛ እንደ ድርጅት አመራር ትኩረት ያደረግነው ድርጅቱን ማቆም ላይ ብቻ ነው። ድርጅቱን መመስረት ላይ ብቻ ነው። እዚህ በሰራነው አንድነት ሁሉንም አስደሳች፣ ሁሉንም የሚያስከፋ፣ ሁሉንም የሚያስደስት ይሆናል ብለን አናምንም። ነገር ግን ተቋም ማቆሙ ላይ ርብርብ አድርገናል። ተቋሙን አቆመናል። እንግዲህ ይሄ ተቋም ከቆመ በኋላ ምናልባት ልዩነት አለን የሚሉ ሰዎች ካሉ ወይ የቦታ ሲደለደል ችግር አለ ብለው የሚያስቡ ወንድሞቻችን ካሉ በተቋሙ ውስጥ ህጋዊ ሆኖ መጠየቅ ይቻላል፣ መስተካከልም ይቻላል። ዝግ አይደለም ያደርገው። ይሄንን በቃለ ጉባኤያችንም ጭምር ያሰፈርነው እንደሆነ እንዲታወቅልን እንፈልጋለን። ማንኛውም ሰው የቦታ ሽግሽግ እንደሚኖር፣ ማንኛውም ሰው የድልድል ለውጥ እንደሚኖር በቃለ ጉባኤ ጭምር አስቀምጠን የሰራነው። ስለዚህ ምናልባት ይሄንን ታሳቢ ያደርጋችሁ ወንድሞቻችን ህጋዊ በሆነ መንገድ እየጠየቃችሁ መልስ ለመስጠትም ዝግጁ ነን። እየመለስን ድርጅታችንን የቆመውን አንድነታችን በማያናጋ መልኩ አንድነትን ተቀበላችሁ ወደ ስራችሁ ገብታችሁ እያስተካከለን እንድንሄድ በዚሁ አጋጣሚ አደራ ማለት እፈልጋለሁ። ከዚህ ውጭ በሆነ መልኩ ግን እውነት ለመናገር 3 ዓመት ሙሉ የጎንደርን ህዝብ ስናስቀይም ስንበድል ቆይተናል። በምን እንዲሁ በተለያዩ መግለጫዎች ባለመግባባት በመናደርጋቸው ችግሮች በመግለጫ ህዝባችን ሲያዝን ቆይቷል። አሁን የጎንደር ህዝብ ይሄ መግለጫ ይበቃዋል። የአማራ ህዝብ የመግለጫ ይበቃዋል። በየቁጥቋጦ አሁን መግለጫ የሚሰጥበት ሰዓት አይደለም። ኑ ብለን ጠርተናል። ተገንቶ አንድነትን የመስራት ተገንቶ ተፋጭቶ ተዋግቶ አንድነትን የማቆም ግዴታ ነበር። ለዛ ነው ወንድሞቻችን እየጣልን የመጣ ነው። ቅድም ጓዶች ያነሱት እንደነበረው አልቀበርንም። ወንድሞቻችን በየመንገዱ ጥለናቸው ነው ያለፍነው ለዚህ አንድነት ሲባል ማለት ነው። ስለዚህ ከቦታ ቁጭ ብሎ በየቁጥቋጦው እየወጡ መግለጫ ከመስጠት ይልቅ ቢቻል መጀመሪያ መጥቶ አንድነትን መስራት ነበረባቸው። ካልሆነ ካልተቻለ ደግሞ የተሰራውን አንድነት ተቀብሎ አይ ይሄ ጥያቄ አለኝ፣ ይሄ ችግር አለ ይስተካከልልኝ ብሎ መጠየቅ በጨዋ ደንብ ይቻላል። ለማስተካከልም ዝግጁ ነን። አሁንም ቢሆን በድጋሚ ይሄን እንድታደርጉ አደራ ማለት እንፈልጋለን። ከዚህ ውጭ የአደረጃጀት ለውጥ አለ፣ የአደረጃጀት አሰራር ይኖራል።
እነዚህን አሰራርና ያደረጃጀት ለውጥን ተከትሎ ሁሉም ሰው ርብርብ አድርጎ ይሄንን በደምና ባጥንት የቆመ አንድነት አጽንታችሁ እንድትቀጥሉ አደራ ማለት ፈልጋለሁ። አመሰግናለሁ። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ያው ሰራዊት እንድመራ ወታደራዊ አዛዥ ተመድቤያለሁ። እንዳገለግል ያው ተመድቤያለሁ ማለት ነው። ምንድነው የነበረውን ነባራዊ ሁኔታ ሳየው ምናልባት እንግዲህ ወታደራችን ሰራዊታችን የአማራ ፋኖ ጎንደር የፋኖ ሰራዊታችን ምናልባት ወደዚህ አንድነት እንድንገባ ሰራዊቱ ራሱ በውል ተረድቶ አስገድዶናል ማለት ይቻላል። ይሄ ሲባል ምንድነው አንድ ሆነን ስንታገል በነበረበት ሰዓት ታንክም ከባድ መሳሪያ መድፍም ሌሎችን የጠላትን ከባድ መሳሪያዎች ተቋቁሞ ሲማርክ የነበረበትን ሰዓት ገምግሞ ሰራዊታችን ህዝባችን ልዩነትና መለያየት በመጣ ሰዓት ደግሞ ሽንፈታችንና የህዝባችን ስቃይ ይሄን ሁሉ አገናዝቦ ሰራዊታችን ከህዝብ የሚያገኘውን አስተያየት አንስቶ ጥሎ አንድ እንድንሆን ያስገደደበት ሁኔታ ነው የነበረው። በዚህም ተገደን ራሳችን ወቅሰን ብዙ መስዋዕት ከፍለን ወደ አንድነት ስንመጣ አንድነቱ ከመምጣቱ በፊት ያው የነበሩት አንድነቱ እንዳይመጡ ጓዶች ሲተነትኑት እንደነበረው በብዙ ጀግኖች ደምና አጥንት ተረማምደን ይህን አንድነት እንዲፈጸም አድርገናል። ይህን አንድነት ለማምጣት እኛን ለዚህ ያበቁን ሰማዕታት የተቀበሉ ጀግኖች በብዙ ቁጥር በጥፍ ከተሰዉት ጀግኖች በላይ በጥፍ የሆነን ጠላት አመድ አድርገው በሳንጃ በካራ ተዋግተው ራሳቸውን ሰውተው እኛን ለዚህ ያውቅተውናል። በእነሱ ሰማዕታት ይሄ የመጣን አንድነት ቃል ተቀብለን በእነሱ ሰማዕታት በእነሱ ደምና አጥንት ምለን ቃል ገብተን ልናገለግል ስንመደብ እንግዲህ በኋላ የማይፈርስ የማይሸረሸር አንድነት አረጋግጠን ቃል ገብተን አንድ ሆነናል። በተሰጠነ ቦታ ለማገልገል ሰራዊታችን አንድ አድርገን ለማታገልና የመጀመሪያውን የጅምሩን ድል ለማምጣት ቃል ገብተናል። ሰራዊታችን አንድ አድርገን ለመምራት ቃል ስንገባ ሰራዊታችን ከውስጥ መንግስት ወይም ጠላት ብልጽግና በውስጥ በህዝባችን ኪስ የሰገሰገውን ጠላት ቆጥረን ከህዝባችን መረጃ ተቀብለን ይሄን ጠላትም መክረን ከምክር ባለፈ አጽድተን ህዝባችን ነፃ ማድረግ አለብን። ህዝባችን ነፃ እያደረግን ህዝባችን ወደኛ ቀልብ መመለስ አለብን። ህዝባችን የሚዘርፍ መንግስት የሰገሰገው ጠላታችን ነው። መንገድ ላይ ቆሞ የሚቀማ ሌባ ጠላታችን ነው። የህዝብ ጠላት የሰራዊታችን ጠላት ነው። ህዝባችን እንዲራቆት አንፈልግም። ህዝባችን እንዲለመልም፣ ህዝባችን እንዲያለማ፣ ህዝባችን ሰላም እንዲኖረው በምንመራው በምናስተዳድረው ቀጠና ህዝባችን ሰላም እንዲያገኝ የሁላችን የሰራዊታችን ምኞት ነው። ይሄን በገባነው ቃል መሰረት ህዝባችን ሰላሙን እናረጋግጣለን። ሰራዊታችን ሸፕ አስዘን አደረጃጀቱ በሰራልን አደረጃጀት ሰራዊታችን ወደ መደበኛ ጠላት እንዲያጠቃ፣ እንዲታገል፣ እንዲያሸንፍ፣ እንዲቆጣጠር እናደርጋለን። ይሄ እንደ ጎንደር በዚህ ስንወስድ አፋብን በሁሉም ቀጠና ካደራጃቸው እዞች ጋር ተጣምረን በድርጅታችን በሚወርደው መመሪያና ህግ መሰረት ልክ ተናበን ጠላታችን የቅርብ ቀን እቅድ በተሰራልን መሰረት በእቅዳችን ጠላታችን ማሸነፍ አለብን። ከዚህ ባሻገር ድርጅታችን የሚያወርደውን መደብና መመሪያ ይዘን ምናልባት ያው እንግዲህ ጠላት ለሽንፈት እየተደረደረ እንዳለ ያው ህዝባችን ጠንቅቆ ያውቃል። እኛም ባለን መረጃ መሰረት
ጠላታችን እየተፈረከረከ ባለበት ሰዓት አሁን ሁሉም ከመንግስት ወይም ከብልጽግና የተጠጋ ወንበር አሟቂ የጠላት ደጋፊ ሳያስበው የገባ በጥቅም የገባ ሁሉ ለማቀላቀልና ወደኛ ለመሳብ ይቅርታ ለመስጠት ዝግጁ ነን። ድርጅታችን በዚህ ያምናል። ስለዚህ ይህንን ነገር በደንብ አድርገን አስተባብረን ባደረጃጀት እየተመራነ ትግላችን ወደፊት እንቀጥላለን፣ እንታገላለን። ሰራዊታችን እየገመገምነ መልክ እናስዛለን። ካደረጃጀት የሚወጣ ሰራዊት ቢኖር በተቀመጠልን ህግ መሰረት እንቀጣለን። አደራ ማለት መፈልገው እዚህ ህዝባችን አንድ እንዳይሆን አንድነት እንዳይመጣ አንድነት ጠሎች ላይ ወደደም ተጠላም በእነዚህ ጀግኖች ደም ተረማምዶ መቀለድ ሳይሆን በእነዚህ ጀግኖች ደም ተረማምደን ያመጣነውን አንድነት ማንም እንዲያደናቅፍ ስለማንፈልግ ይሄን አንድነት የሚያደናቅፍ አደናቃፊ እርምጃ እንደምንወስድ የድርጅታችንና የህዛችን መርህ ተከትለን ቃል ገብተናል። ከዛሬ ጀምረን እርምጃ እንወስዳለን ማለት ነው። የማያዳግም እርምጃ እንወስዳለን። ከዚህ በፊት በተሰጣቸው ቀን ሁሎችም ተካቶ በተቀመጠለት የሥራ ቦታና መደብ በተቀመጠለት የጎንደር የአማራ አንድነት ተጠርንፎ መታገል እንጂ በየቦታው ሄዶ ሻለቃ ነኝ በየቦታው ሄዶ እዝ ነኝ ማለት እንደማይፈቀድና በውሳኔ የተዘጋ እንደሆነ መልእክት ማስተላለፍ ፈልጋለሁ። ሰልቼ ታዝዤ ድርጅቴንና ህዝቤን አክብሬ ላገለግል በገባሁት ቃል መሰረት እሰራለሁ። አሸንፋለሁ። እናሸንፋለን። በስራ የምንፈጽማቸው ዋና ነገሮች አሉ። እነዚህም ህዝባችን ሰራዊታችን የሚጠብቃቸው እኛም የምንፈልጋቸውና አቅደን የምንሰራቸው ተግባራት ናቸው። በዋናነት በፖለቲካዊና ወታደራዊ መስኮቻችን ግንባሮቻችን ከተራ ችርቻሮ ድሎች በወጣ መንገድ ከፍ ባለ መንገድ ስትራቴጂካል ውጤት የሚያመጡ ተግባራትን ለመፈጸም እና ለማስተግበር አቅደን እንሰራለን። በዋነኝነት በወታደራዊ መዋቅራችን በኩል ወታደራዊ ነክ በሆነው መዋቅራችን በኩል ለስልጠና ከፍተኛ ትኩረት ሰጥተን እንሰራለን። እንደዚሁም ለሰራዊት ስነ ምግባር ለሰራዊታችን ዲሲፕሊን ከፍተኛ ትኩረት ሰጥተን እንሰራለን። የተጠኑ ወታደራዊ ዘመቻዎችን በማድረግ የጠላትን ስስ ቦታ በመምታት ውጤታማ ድሎችን ለመጎናጸፍ በአጭር ጊዜ አልመን ዘመቻዎች ላይ ትኩረት እናደርጋለን። በዚህም ወታደራዊ እንቅስቃሴያችን ተጠናክሮ የሚቀጥልበት ሁኔታ ይኖራል። ከወትሮ ለየት ያሉ ወታደራዊ ድሎችን ሊያጎናጽፉ የሚችሉ በእውቀት በቅድ የሚመሩ በመረጃ የተደገፉ እጅግ ጥናታዊ የሆኑ ወታደራዊ እንቅስቃሴዎች ይደረጋሉ። ለሰራዊታችን ምግብና ትኩረት እንሰጣለን። ለሰራዊታችን ሬሽን ትኩረት እንሰጣለን። እንደዚሁም ለሰራዊታችን ትጥቅ መሟላት ዘመኑን የሚመጥኑ ከጠላት አንጻር የጠላትን የመሳሪያ አቅም እስካሁን በነበሩን መሳሪያዎች እያሽመደመድነው የመጣን መሆናችን ይታወቅ እንጂ አሁን ደግሞ ሀገር የሚረከብ ሰራዊት ሆኖ መዘጋጀት ስላለበት ስትራቴጂካል የሆኑ የጦር መሳሪያዎችን መታጠቅ እንዳለበት ሰራዊታችን አምነን በዚህ ዙሪያ አበክረን እንሰራለን። በተጨማሪ ተተኳሾችን በማስታጠቅ ልዩ የጦር መሳሪያ ተተኳሾችን በማሟላት እና ተኳሽና መሳሪያ የተሻለ ቅንጅት እንዲኖራቸው በማድረግ ወታደራዊ እንቅስቃሴያችን እንደግፋለን። በዋነኝነት ለሰራዊታችን ሕክምና እንዲሁም አልባሳትም ልዩ ትኩረት ሰጥተን በተደራጀና በተቀናጀ መንገድ ስራዎችን እንሰራለን። በወታደራዊ መስኩ እኒህና ሌሎች መሰል ተግባራትን አሁን በሚዲያ ሊነገሩ ሊጠቀሱ የማይችሉ
ወታደራዊ ተግባራትን አቅደን የምንፈጽም ይሆናል። በተጨማሪ በፖለቲካዊና ህዝብ አስተዳደር ዘርፍ ህዝብ አስተዳደርና ፖለቲካዊ ዘርፉ በተለይ ህዝብ አስተዳደሩ ብቻውን እንዲደራጅ ይደረጋል። ከወታደርና ወታደር ነክ ንክኪዎች ነፃ ይሆናል። ሰራዊታችን በስልጠናና በውጊያ ላይ በዋና ትኩረቱን አድርጎ ዋና ተልእኮውን ሲፈጽም፣ ህዝብ አስተዳደሩ ደግሞ በህዝብ ማስተዳደር በፍትህ እና በሰላምና ጸጥታ ማስከበር ዘርፎች እንዲሰማራ ይደረጋል። ይህ ህዝብ አስተዳደር በዘርፉ በርካታ በስሩ ብዙ ዘርፎች ያሉት እንደመሆኑ በርካታ ተግባራትን እንዲከውን የሚጠበቅበት ዘርፍ ነው ማለት ነው። ይህም ማለት ተመጣጣኝ ወይም ደግሞ ትይዩ መንግስት መዋቅር ጋር የሚመጣጠን ሆኖ ይደራጃል። በዚህ መንገድ በመደራጀት የምልመላ፣ የህዝባዊ ድጋፍ፣ የንቅናቄ ስራዎች በህዝብ አስተዳደር ውስጥ የሚፈጸሙ ይሆናል። በተለይ የፍትህ አስተዳደርን፣ የፍትህ ጉዳይን፣ ፍትህ የሚሰጥባቸውን አግባቦች ከዚህ ቀደም በነበሩ አካሄዶች በማዘመን የተሻለ እንዲሆንና ሳይንሳዊ እንዲሆን ይደረጋል። በተለይም የአካባቢ ሰላምና ጸጥታን በማስጠበቅ እንደዚሁም ህዝብ በየአካባቢው በሚመረጡ አስተዳዳሪ ቀበሌዎች እንዲስተዳደሩ የማድረግ ስራ የሚፈጸም ሲሆን የግድያ፣ የእገታ፣ የስርቆትና ሌሎች ወንጀሎች በማህበረሰቡ ውስጥ አልፎ አልፎ የሚስተዋሉ ወንጀሎች እንዲቀረፉ ሙሉ በሙሉ ትኩረት ተሰጥቶ እንዲሰራ ይደረጋል። ማህበረሰባችንም ቀና ትብብር በዚህ አጋጣሚ እንዲያደርግ ጥሪ እናስተላልፋለን። ሌላው የህዝብ አገልግሎት መስጫ ተቋማት በተለይም ጤና፣ ትምህርት፣ ውሃ፣ መንገድ የመሳሰሉት አገልግሎት ሰጪ ተቋማት ክፍቱ ነው። ልዩ ድጋፍና ጥበቃ ከለላ እየተደረገላቸው ለህዝብ ነፃ አገልግሎት እንዲሰጡ የተለመደውን አገልግሎት እንዲሰጡ እና አሁን ከዛም በላይ አገልግሎት እንዲሰጡ ይበረታታሉ። የህዝብ አገልግሎት መስጫ ተቋማት ጥበቃ ይደረግላቸዋል። በፖለቲካውና ህዝብ ግንኙነት ዘርፎችም እንደዚሁ ስትራቴጂካል ውጤት የሚያመጡ የህዝብ ግንኙነት የፖለቲካ ተግባራት የሚሰሩ ይሆናል። እነዚህ ተግባራት በሚፈጸሙባቸው ወቅቶች እና እቅዶቻችን በእኛ በኩል የሚሰማራው አመራርና ባለሙያ ዕውቀት የዘመቻውን ወይም ደግሞ የተሰማራበትን ዘርፍ የተረዳ እንዲሆን ይደረጋል። ለዚህም በስልጠና እንዲደገፍ ይደረጋል። ተከታታይ አጫጭርና መካከለኛ ጊዜ የሚወስዱ ስልጠናዎችን፣ የግንዛቤ ማስጨበጫዎችን፣ ማኑዋሎችን፣ የአሰራር መመሪያዎችን ከድርጅት የሚወርዱትን ማዕከል በማድረግ ላተገባበራቸው የማስፈጸሚያ አቅጣጫና ስልት በመንደፍ ወደ ስራ የሚገባ ይሆናል። እነዚህ ተግባራትን ስንፈጽም እነዚህን ተግባራት ለመፈጸም ስናቅድ መላ ሰራዊታችን አምነን ነው። እነዚህን ተግባራት ስንፈጽም መላ ህዝባችን አምነን ነው። እነዚህን እቅዶች ስናቅድ እስካሁንም እንደተደረገው በህዝብ ድጋፍ፣ በሰራዊት ድጋፍ እዚህ የደረሰ ትግል እንደመሆኑ በመላው ዓለም የሚገኝ የአማራ ህዝብ እንዲደግፈን፣ የኢትዮጵያ ህዝብ እንዲደግፈን፣ እንደዚሁም ደግሞ ወዳጆች እንዲደግፉን ይጠበቃል። ከዚህ በተረፈ በአሁኑ ሰዓት የተሰራው አንድነት ጽኑ ሆኖ እንዲቀጥል ያስፈልጋል። ለ10 ወራት የፈጀ ልዩ ድካሞች ሲደከምበት የቆየው የጎንደር የሁለቱ እዝ መዋሃድ ጉዳይ ከ10 ወራት በኋላ በድርኳዜ በሰማዕታት አደራ ድርኳዜ ጉባኤ እውን ሆኖ ታውጇል። በዚህም በድጋሚ እንኳን ደስ ያላችሁ እያልን ነገር ግን የወል ፍላጎቶቻችን በአንድነት ስለነበር አንድነታችን እናምጣ እንጂ የግል ፍላጎቶች ሁሉ ረክተዋል ብለን አናምንም። የወል ፍላጎታችን ግን የጎንደር ፍላጎት ግን ረክቷል። ይህም አንድነት ማምጣት አስችሏል። ስለዚህ የግል ፍላጎቶችና
ሁሉ በአንድ ጀንበር የሚሟሉ አለመሆናቸው ታውቆ ሮም የተገነባችው ቀስ በቀስ እንጂ ሮም በአንድ ጀንበር አልተገነባችም እንደተባለው ወይም በሀገራችን የተገነቡ የኪነ ህንጻ ውጤቶች ጹብ ድቅ የምንላቸው የኪነ ህንጻ ውጤቶች በተለይ እንደ ፋሲል ግንብ ወይም ደግሞ እንደ ላሊበላ አክሱም ጨምረው የተገነቡትን ብንወስድ የወሰደባቸው ጊዜ ለመቆም የወሰደባቸውን ጊዜ ማሰብ ይቻላል። ቤት ደግሞ ሲሰራ በአንዴ ፍጹም ሆኖ ሊሰራ ስለማይችል ፍጹም የሆነው ለአንድነት መወሰን ስለሆነ ለአንድነት ማንኛውም ሰው ከግል ፍላጎቱ በላይ ለአንድነት በመወሰን ድጋፍ እንዲሰጥ ያስፈልጋል። ቤታችን ከገባን በኋላ ወንበር ይኖረናል። ቤታችን ከገባን በኋላ አልጋ ይኖረናል እንጂ ከቤታችን ውጭ ቁመን ከፊሎቻችን ቤት ውስጥ ከፊሎቻችን ከቤት ውጭ ሆነን የቤቱ ባለቤት መሆን እንደማንችል ታምኖ የቤቱ ባለቤት የምንሆነው ግን ሁላችን ገብተን ስንገለገልበት መሆኑን ታሳቢ አድርጎ ማንኛውም ወንድም ማንኛውም ወዳጅ አብሮ ለመስራት ለመደገፍ ባጠረ ጊዜ ይህን የውጊያ ጊዜ እንድንጠቀምበት ድጋፍ እንዲያደርግ ነው ጥሪ የምናስተላልፈው። መላው ህዝባችን በለው ሰራዊታችን በድጋሚ እንኳን ደስ ያላችሁ ላለው እጅግ አመሰግናለሁ። አመሰግናለሁ። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጠና እባላለሁ። አመሰግናለሁ። በዚህ ውጣ ውረድ ብዙ ችግሮችን ለነጻነት ወጥተን ከዛ በወጣ ብዙ ችግሮችን አሳልፈናል። ብዙ ህዝባችን ተሰቃይቷል፣ ተንገላትቷል። በመጀመሪያ ለዚህ አንድነት ዋጋ ለከፈሉ ወንድሞቻችን ነፍሳቸውን በገነት ያኖርላለሁ። ለህዝባችን እና ለሰራዊታችን እንኳን ደስ አላችሁ። በአገር ውስጥም በውጭም ያለው ደጋፊያችን የአማራ ህዝብ አገር ወዳድ ኢትዮጵያም ጭምርት እንኳን ደስ አላችሁ እያልኩ ከዚህ በፊት ለተደረጉት ጥፋቶችና በሁለቱ ህዝብ አማካይነት የሁለት አንበሳ ጠብ ለሰንበሌጥ ተረፈ ይሉ ዘንድ ለተፈጠረው ነገር ሁሉ በተቋሙ ስም ይቅርታ እጠይቃለሁ። ይቅርታ ጠይቄ ግን ይሄ ችግር ከስሩ የተፈታ መሆኑን ተረድታችሁ እንኳን ደስ አላችሁ እያልኩ ከዚህ በኋላ ሁሉም ሰው እንዳንድ ልብ ሐሳቢ እንዳንድ ቃል ተናጋሪ ሆኖ ይሄን ትግል እየደገፈ አማራነታችን ወደ ነበረ ማማው ከሌሎቹም ጋር ተከባብረን የምንኖርበትን ሀገረ መንግስት ለመመስረት ወደ ድሮ ክብሩ መመለስ ይኖርብናልና ይሄን ሁላችሁም በየአገሩ ያለ ህዝባችንም ሰራዊታችንም ደጋፊያችንም በሁል ተረድቶ ከዚህ ተቋም ጎን እንዲቆም እፈልጋለሁ። ይሄን መልእክት ማስተላለፍ ነው የምፈልገውና ለዚህ አስተዋጽኦ ላደረጉ ለድርጅት አመራሮች ከቦታውም ተገኝተው በየቀጠናውም ሆነው ድጋፍ ላደረጉ የጸና በደምና ባጥንት የተመሰረተው ድርጅታችን የአፋብን አመራሮች ከፍተኛ አመራሮች ከፍተኛ ምስጋና አለኝ። ለቴክኒካል ኮሚቴዎች ምስጋና አቀርባለሁ። እንግዲህ እንደሚታወቀው የጎንደር ትግል ለ3 ዓመት ብዙ እጆች እየገቡ ተለያይተን ህዝባችን በመሃል ሲበደል ሰራዊታችን እርስ በርሱ ሲጋጭ ቆይቷልና ከዚህ በኋላ ይሄ ለአንዴና ለመጨረሻ ጊዜ ያበቃ መሆኑን ሁሉም ተረድቶ በአንድ እስትንፋስ በአንድ ልብ የጋራ ጠላቱ የሆነውን ብልጽግናን ላይ ብቻ እንዲያተኩር መልእክቴን እያስተላለፍኩ እንግዲህ ያሳለፍናቸው ችግሮች ብዙ መስዋዕትነት ተከፍሎ ብዙ ጀግኖች ሀዘን ላይ ሆነን ነው ይሄን ተቋም ያቆምነው። ሀዘን ላይ ሆነን በየክፍለ ጦራችን ብንቆጥር ብዙ ሰራዊት ሙቶብን በወግ እንኳን ሳንቀብር አንድነቱ ይቀድማል፣ የህዝባችን ችግር መፈታት አለበት በሚል አስከሬን እንኳን በወግ ሳናነሳና ሳንቀብር ነው እንግዲህ ወደ አንድነቱ የሰማዕታት ጉባኤ ብርኳዜ ጉባኤ ላይ ቦታ የተገኘ ነውና ለዚህ እንግዲህ ትልቅ ዋጋ የተከፈለ መሆኑን ተረድቶ ሁሉም በአንድነት ችግሮችም ካሉ ወደ መሃል መተን ተነጋግረን የምንፈታቸው ነገሮች ካሉ ልዩነት አለ የሚል አካል ካለ በዚህ ልክ ወደ መሃል መጥቶ አንዱ ነን የጋራ ጠላታችን በዚህ ምድር አትኖሩም ተብለን ነው ወደዚህ ትግል የገባ ነው። የጋራ ጠላታችን ላይ እንድናተኩር በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። እንግዲህ ብዙ ነገር ብዙ ወንድሞች ዘርዝረው ስለ ሂደቱ ተናግረዋል። ህዝባችንና ሰራዊታችን ያለመደናገር ጥያቄ ካለው ማንኛውም ሰራዊትም የሆነ ህዝብ በውጭም ይሁን በአገር ውስጥ ያለ ሰራዊታችንም ጭምርት ጥያቄውን ለማብራራት ሂደቱን ለማብራራት ዝግጁ መሆናችን ተረድቶ
ይሄን ተቋም ግን የጸና እንዲሆን ሁሉም የየበኩሉን ድርሻ እንዲወጣ ነው የምንለው። የሚዲያ ሰራዊት ወይም ደግሞ በውጭም በውስጥም ያለ የሚዲያ ተጠቃሚዎች ከዚህ በኋላ ለልዩነት መጻፍ፣ ስለ ልዩነት መናገር፣ ስለ ልዩነት ብዙ ነገሮችን ማድረግ እንዲቆም እንፈልጋለን። አማራ የሆነ ሰው የአማራን ስቃይ የሚያውቅ የአማራን በደል የሚያውቅ ሰው ስለ ልዩነት አይጽፍም፣ ስለ ልዩነት አያወራም። ከዚህ በኋላ ልዩነት የለንም። ሁላችሁም ስለ አንድነት፣ ስለ ምክር ሐሳብ እንድጽፉ መልእክት እንድታስተላልፉ ማለት እፈልጋለሁ። አመሰግናለሁ። ኮሎኔል አበራ ዘናው አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ወታደራዊ አማካሪ። ምንድነው ሁለት እዝ ነው የነበር። ሁለቱ እዝ አሁን ወደ አንድ ነው የመጣ። ወደ አንድ ስለመጣ አመራሩንም ተዋጊውንም ሪፎርም መስራት ነበረብን። በዚህ መሰረት ሁለት ሪፎርም ነው ያዘጋጀን። በፊት የነበረው የአመራር ስብጥር ዝም ብሎ የነበረበት ሁኔታ ነው የነበር። አሁን ግን በአቅም በችሎታ ማን ቦታ ላይ ይደረግ የሚለው ጉባኤው ባጸደቀው መሰረት አደረጃጀቶችን አከናውነናል። በዚህ አደረጃጀት መሰረት ተዋጊውንም ያደራጀንበት ሁኔታ ነው። ከጓድ እስከ ኮር ድረስ በስነ ስርዓት አደራጅተናል። ይሄ ሲደራጅ ያደረጃጀት ወይም የሪፎርም ጥቅሙ ምንድነው ሲባል አንደኛ ሰራዊቱ በአንድ አካባቢ ቦታ ሁሉ ተመርጦለት ማለት ነው በአንድ አካባቢ እንዲጠረነፍ ለትዕዛዝ አመች እንዲሆን እንዲንቀሳቀስ ለማድረግ ነው። ሁለተኛ ደረጃ ከአሁን በኋላ ወታደራዊ ትዕዛዝ የሚሰጥ በአንድ ነው፣ ቼን ኦፍ ኮማንድ ተደርጎ ነው የሚደረገው። በሁለተኛ ደረጃ ሎጂስቲክሳዊ አቅርቦት በአንድ ነው የሚደረግ። የፖለቲካ ውይይቶች፣ የፖለቲካ መወያያ መጽሐፍ ጽሁፎች ሲመጡ በአንድ በእዝ ተዋርዶ ሰራዊቱ የሚወያይበት ሁኔታ ለማመቻቸት ይሄን አድርገናል። በሌላ መልኩ የስልጠና አደረጃጀት አዘጋጅተናል። ሰራዊቱ እየተዋጋም እየሰለጠንም አቅማችን እያጠናከርን ኃይላችን ሲጠናከር ማንኛውንም ነገር ማድረግ የምንችልበት ሁኔታ ላይ ያለ። ስለዚህ በዚህ አደረጃጀት ሰራዊት ተዋጊውም አመራሩም ደስተኛ ነው። ስለዚህ በዚህ ጨርሳለሁ። እሺ አመሰግናለሁ። አፋብን ጎንደር ጠቅላይ ግዛት በላይ ዕዝ አርበኛ በመልኬ የዕዙ ወታደራዊ አደረጃጀት መምሪያ ኃላፊ። እንግዲህ ያው እንደሚታወቀው ያው ከዚህ ቀደም በነበሩ 3 ዓመታት በነበሩ ትግሎች ውስጥ የአማራ ፋኖ አደረጃጀት ህዝባዊ ሆኖ በየአካባቢው በራስ ፍላጎትና ወኔ ከጓድ ተነስቶ እስከ እዝ ድረስ የደረሰ መሆኑ ይታወቃል። እንግዲህ በዛ ውስጥ የራሱን አደረጃጀት እየፈጠረ ወደ ትልቅ ተቋም እንደመጣና ይሄ አደረጃጀት ያው እስካሁን ባሉት ጦርነቶች ወይም ውጊያዎች ጠላትን በሚመታ መልኩ አደረጃጀቱ ያው ሲሰራ ቆይቷል ማለት ነው። አሁን ግን ያው ሁለቱ እዞች ለየብቻ በተለይም ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ባሉ ሁኔታዎች ያው ተለያይተው ነው የነበረ። አሁን ግን ጎንደር ወደ አንድ እዝነት መጥቷል ማለት ነው። ስለዚህ ይህን እዝ ሊያቆም በሚችል መልኩ ወይም ደግሞ ለሌሎች ጠቅላይ ግዛቶችና እንዲሁም የአማራ ሰራዊት ሆኖ ለመቀጠል ጠንካራ የሆነ ዘመናዊ የሆነ አደረጃጀት ያስፈልጋል ማለት ነው። ስለዚህ በዚህ ሁኔታ ውስጥ እንግዲህ በድርጅታችን ባወጣው መመሪያ እና ደንብ መሰረት እንግዲህ ከእዝ እስከ ታችኛው ጓድ ድረስ በሚደራጅበት መልኩ ያው መመሪያዎች ወርደዋል። ይህን መመሪያ መሰረት በማድረግ እንግዲህ ከጓድ እስከ ክፍለ ጦር እና ኮር ያሉት አደረጃጀቶች እንደሚቀጥሉና በጠንካራ መሰረት ላይ ሆኖ ሊደራጅ በሚችል መልኩ እንግዲህ ዝግጅቶች አሉ ማለት ነው። ስለዚህ በዚህ ሂደት ውስጥ እንግዲህ ኮር አለ፣ ክፍለ ጦር አለ፣ ከዛ ሪጅመንት እና ከመቶ እስከ ጓድ ድረስ
የሚል አደረጃጀቶች ነው የሚከናወኑት ማለት ነው። እንግዲህ ከዚህ በፊት ያው ብርጌድ እየተባለ በየቀጠናው በተለይ በሰሜንም በምዕራብም በደቡብም በምስራቅም ባሉ የሰራዊቱ ወይም አጠቃላይ ሂደቶች ላይ እንዲህ አይነት አደረጃጀቶች ነው የነበሩት። አሁን ግን ከክፍለ ጦር ቀጣይ ሬጅመንት በሚል ሊደራጅ እንደሚችልና እኒህ አይነት አሰራሮችን እዙ ሊከተል እንደሚችል ያው መታወቅ አለበት ማለት ነው። ስለዚህ በዚህ ላይ እንግዲህ በዚህ አደረጃጀት የመጀመሪያው አመራር ነው። አመራር ይደረጃል። ቀጥሎ የሰው ኃይል፣ ቀጥሎ እንግዲህ የቡድን መሳሪያዎችና የቀጠና አደረጃጀቶች ሊቀጥሉና በዚያ ውስጥ ሊሰሩ እንደሚችሉ ያው መታወቅ አለበት ማለት ነው። እንግዲህ እስካሁን በቆየንባቸው ሁኔታዎች ያው እዙ እንግዲህ አደረጃጀቶችን አያስቀጥልም ማለት ነው። ምን ማለት ነው? የሚታጠፉ ክፍለ ጦሮች የሚታጠፉ ብርጌድ የነበረው ወደ ሬጅመንቶች እንዲሁም ሻምበሎች፣ ጓዶች ሊኖሩ እንደሚችሉ ከወዲሁ በየቀጠናው ያለው አመራር ማለትም የኮር አመራር፣ የክፍለ ጦር አመራር እንዲሁም ብርጌድ አመራር ሆኖ የቆየው እስከ ታችኛው ክፍል ድረስ ይህን አውቆ ዝግጅት እንዲያደርግ ለማለት ነው። እንግዲህ በዚህ ሂደት ውስጥ እስካሁን በነበረው ሂደት ውስጥ በየአካባቢው የጎበዝ አለቅነት በሚመስል መልኩ እኔ ሻለቃ ነኝ፣ እኔ ብርጌድ ነኝ፣ እኔ እንደዚህ ነኝ በሚል የቆየበት ሁኔታ አለ። አሁን ግን ከነሐሴ 1 እስከ መስከረም 1 ባለው ጊዜ ውስጥ ይህን አጠናቆ በየአካባቢው ባሉ ክፍለ ጦሮችና ኮሮች እንዲሁም ሻለቆች መጠቃለል አለበት ማለት ነው። ከዚያ ውጪ እኔ የዚህ ተቋም ነኝ የዚህ አደረጃጀት ነኝ በሚል ራሱን እንደ ሻለቃ መሪ እንደ ብርጌድ መሪ አድርጎ በየቀጠናው የሚቀመጥ ኃይል አይኖርም። በዙ እንዲሁም በድርጅቱ የተፈቀዱ ቅድም የገለጽኳቸው የወታደራዊ አደረጃጀት ውስጥ ያልገባ አካል ካለ እዙም ኮሩም እርምጃ ሊወስድ እንደሚችል ያው መታወቅ አለበት ማለት ነው። በዚህም ማህበረሰባችን እንግዲህ በፋኖ ስም እኔ እንደዚህ ነኝ በማለት እኔ ሻለቃ ነኝ እንዲህ ነኝ በሚል ለእገታ፣ ለዝርፊያ፣ ለቅሚያ ሆኖ እንደተዳረገ ይታወቃል። ስለዚህ አሁን ይሄ በዚህ መንገድ ቀጣይ እዙ ሊያስቀጥል እንደማይችል ያው እንዲታወቅ ነው። እንግዲህ ሌላው ቅድም የጠቀስኩት በክፍለ ጦርም በሬጂመንትም ሲደራጅ በኮርም የራሱ እዙ ያወረዳቸው ማዕከላት አሉ። ወታደራዊ ማዕከላት ወደ አንድ የመጠርነፍ ሊኖር ይችላል። ጠላትን ሊመታ ወይም ሊደመስስ በሚችል መልኩ የቀጠና ልየታ ሁሉ ተከናውኗል። ማንኛውም በየቀጠና ያለው ሰራዊት ተሸክፎ ወደ አንድ ካምፕ ውስጥ የማስገባት በሚያስችል መልኩ አደረጃጀቶች ይሰራሉ ማለት ነው። ስለዚህ እስካሁን በነበረው አካሄድ ሊቀጥል እንደማይችል የዙ አጠቃላይ ስራ አስፈጻሚ አቅጣጫ እንዳስቀመጠ እንዲታወቅ ነው። አመሰግናለሁ። ስለተጋበዝኩ አመሰግናለሁ። አርበኛ አስፋው ሰርጸ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ልዩ ዘመቻ መምሪያ ነኝ። መልካም እንግዲህ የጉባኤያችን ሂደት በተመለከተ አብዛኞቹን አርበኛ አንተነህ ድረስ ጠቅሷቸዋል። በመጀመሪያ እንደ በላይ ዘለቀ እዝ የነበረው የስልክ ጉባኤ የስልክ የስራ አስፈጻሚ ስብሰባ የመጀመሪያው ያው ችግራችን የውስጥ ችግርን ለመፍታት ከቦታ አመራረጥ ጀምሮ የውስጥ ችግርን ለመፍታት ቀነ ገደብ ተቆርጦ አካላዊ ግንኙነት ያስፈልጋል ተብሎ በአርበኛ ሀብቴ ወልዴና በአርበኛ ሳሙኤል ባለድል ጠሪነት በፊርማ የተረጋገጠ ወረቀት ወደ በለሳ መስመር እንድትገኙ የሚል ወረቀት ተጽፏል ማለት ነው። በዚህ መሰረት ሁሉም የስራ አስፈጻሚ ደረጃ በደረጃ ጉዞ ወደ ተባለው ቦታ በመምጣት ላይ እያለን ጠላት 360 ዲግሪ በመክበብ የጎንደር አንድነትን እንዳይሳካ ወይም ደግሞ የጎንደር አንድነት አንድ እንዳይሆን ቀድሞ መረጃ ስለደረሰው ጠላት በሰፊው ተንቀሳቅሷል ማለት ነው።
ይሄ ጠላት በሰፊው በተንቀሳቀሰበት ጊዜ ሰራዊታችን የምንጊዜም ህልሙ የጎንደር አንድነት ማብሰር እና ማምጣት እስከሆነ ድረስ ወደ ቦታው የሚንቀሳቀሰውን አመራር በሰላም ደህንነቱ ተጠብቆ እንዲያልፍ ትንቅንቅ አድርገው የህይወት መስዋዕትነት ጭምር የከፈሉ ጓዶች አሉ። ስለዚህ ለዚህ አንድነት ሰፊ ዋጋ የተከፈለበት ሰፊ የከፍተኛ አመራር ጭምር ዋጋ የከፈለበት ነው። ይህም ብለን ወደ አንድነቱ ቦታ ወደ ተባለው ደርሰናል ማለት ነው። ከደረስን በኋላም ቅድም እንደተጠቀሰው የመጀመሪያ የበላይ እዝ በተገኘው አካላዊ ጉባኤ ተደርጎ የውስጥ ችግርን በይቅርታ እንዲፈታና አንዳንድ ችግሮች እንዲነሱ አድርገን ወደ ጋራ ጉባኤ ወደ ሁለተኛው የጋራ ጉባኤ ጠቅላይ ግዛት እዙና በላይ እዝ የጋራ ጉባኤ ወደሚያስኬደው ደረጃ ተሸጋግረናል ማለት ነው። ሁለታችን ጠቅላይ ግዛቱና በላይ እዝ የጋራ ጉባኤ ካደረገ በኋላ የአንድነቱን የውህደቱን ከተነጋገርን በኋላ በሁለታችንም በኩል ቴክኒካል ኮሚቴ 5 ቴክኒካል ኮሚቴ ተመርጧል። ይሄ ቴክኒካል ኮሚቴ ብዙ ነገሮችን ታሳቢ በማድረግ አካታች በማድረግ የጎንደርን አንድነት ሙሉ አድርጎ ለማምጣት ብዙ ርቀት ሄዷል ማለት ነው። ስለዚህ ይሄንን ለ10 ተከታታይ ቀናት ቁጭ ብሎ በማየት ጎንደርን ሙሉ አድርጎ ከመስራት አንፃር ብዙ ሂደቶችን ቀን ከሌሊት ሰርቶ ፕሮፖዝ ይዞ ወደ ጋራ ጉባኤው አምጥቶ አጽድቋል። በዚህ የጋራ ጉባኤ ፕሮፖዙን በማየት በመገምገም በጋራ እንዲጸድቅ ከፍተኛ አመራሮች የድርጅት አመራሮች ባሉበት እንዲጸድቅ ሆኗል። ሂደታችን ከሞላ ጎደል ጥሩ የነበረ የጎንደርን አንድነት አሟልቶ የሚሄድ ነው የሚያስብል አንዳንድ እንዲያው ጥቃቅን ችግሮች እንኳን ቢኖሩ በመነጋገር የሚፈቱ ናቸው ብለን እናምናለን ማለት ነው። ስለዚህ የነበረን ሂደት ከሞላ ጎደል ይሄኔ የነበረው ምናልባት አሁን አንዳንድ ግለሰቦች እያየን ያለነው ግን ራሳቸው ጠሪ ሆነው ራሳቸው በፊርማቸው እንዲጠሩን ከተደረገ በኋላ ከቦታው ባለመገኘት ባለማስተባበር አሁንም ቢሆን እየወጡ አንዳንድ መግለጫዎችን እያየን ነው። ምናልባት የሰራዊታችን ፍላጎት ነው ብለን አናምን። ሰራዊታችን የሚፈልገው አንድነት ነው። ሰራዊት የሚፈልገው የጎንደርን ሙሉ አንድነት ነው። የጎንደርን ስብራት ነው መጠገን ነው የሚፈልግ። ስለዚህ እንደዚህ አይነት ሸፍጦች የሚካሄዱበት መሆን የለበትም። ሁሉም የጎንደርን አንድነት ሙሉ አድርጎ ከመቀበል አንፃር ለህዝባችንም ሲባል ያው በዚህ አጋጣሚ ለሰራዊታችንም ሲባል ሁሉም አንድነቱ ተካቶ በየተመደበበት የሥራ ዘርፍ መስራት መቻል አለበት። ነገ እየተገመገመ እየታየ የሚወርድ እየወረደ የሚወጣ እየወጣ ተቋማዊ አሰራርን እያነገስን የምንሄድ ነው የሚሆነውና እንዲያው በዚህ ልክ ሆኖ እንዲቀጥል ለማለት ነው። አመሰግናለሁ።